ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ጤና ይስጥልን ውድ የተከበራችሁ መዲ እነ ደረጀንና ማርትን ለመለያየት ቆርጣ ተነስታለች። ምናልባት ደረጀና ማርቲ ቢለያዩ ምንድን ነው የምትጠቀመው? በግድ የሰላምዬ ልጅ የደረጀ ልጅ እንደሆነ በእርግጥ ጥርጣሬ ሊኖራት ይችላል። ግን ደግሞ ቢኖራት እንኳን የእህቷ ትዳር ነው፣ የተከበረ ቤት ነው። እንደውም እህቷ እንድታቅ ብትፈልግ እንኳን በሆነ ነገር መጠየቅ ወይንም ደግሞ ማሳወቅ እያለ ነው እህቷ እስከሆነች ድረስ። ግን ደግሞ ማርቲ እየተከራከረቻት ነው። ደሬ እንደዚህ አያደርግም፣ ደረጀ እንደዚህ አያደርግም ብዙ ጊዜ። ማርቲ ግን ጎበዝ፣ ጠንካራ፣ ለትዳሯ ታማኝ ሴት ናት። አንዳንድ ሴት ቢሆን ትንሽዬ ጫፍ ነው የሚፈልገው፣ ትንሽዬ ነገር ስለባላቸው ተነስተው ስለ ትዳራቸው ወይም ደግሞ ባላቸው እንዲህ ወልደዋል፣ ልጅቷ የእሱ ትሆን ወይንም ደግሞ ትሆናለች ተብላችሁ አስባችሁታል? ማርቲ ግን ምናልባት እኮ ሊሆን ይችላል፣ ዳጣ የእሱ ልጅ ልትሆን ትችላለች፣ ሰላምዬ አሁን የወለደችው ልጅም ሊሆን ይችላል እየተባለች በፍጹም ደሬ እንደዚህ አያደርግም፣ እኔ ደሬን አውቃለሁ እያለች ትከራከራለች። ማርቲ ግን አዎ እውነትሽን ነው፣ እንዴትስ ዝም አልኩኝ? መጠየቅ አለብኝ፣ መከታተል አለብኝ፣ መድረስ አለብኝ ብላ ድንጋዩን ፈንቅላ ለማጣራት ብትነሳ እስካሁን ድረስ ማርታ ትደርስበታለች። ነገር ግን ጉዳዩም አይደለም፣ እሷ የምታስበው ንጹህናን ብቻ ነው። ደረጀም ቢሆን ወዶ አይደለም። ምክንያቱም በዛን ጊዜም በእርግጥ ቢመኛትም ግን ደግሞ በስካር መንፈስ ሆኖ ነው እየተሳሳተ። እሱ ሲሆን እንግዲህ ስህተቱና በሚስቱ በላይ መሄዱ ደረጀ በጣም እየተጸጸተና በጣም እየተቆጨ ነው። በምን ቀን ነው የተሳሳትኩት? በምን ቀን ነው ስህተት የሰራሁት ብለው ደረጀ ሁል ጊዜ በጸጸት ውስጥ ነው ያለው። ሁለተኛ ሰላም የወለደችው ልጅ ደረጀ ከናካቴው አያውቅም። ልጁ የእሱ መሆኑን እንኳን ሰላምዬ ለመውለድ ስትደርስ ደረጀን ጠርታ ደረጀ ምን እንደሆነና ደረጀ እንዴት እንደደነገጠ ሁላችንም እናውቃለን። ምክንያቱም ደረጀ በሰከረበት፣ ደረጀ ምንም በማያውቅበት ሁኔታ ነው እንግዲህ ሰላምዬ ከሱ ጋር አድራ ይሄንን ልጅ ያረገዘችው። ደረጀ ይሄ ልጅ እስከሚወለድ ድረስ በህልሙም የእሱ ልጅ መሆኑን አያውቅም ነበር። እንግዲህ ባወቀበት ቀን ደግሞ እንዴት መርዶ ላይ እንደተቀመጠና እንዴት እንዳበደ አይታችሁታል። ዳጣ እያለች ዳግመኛ ሁለተኛ ልጅ ማርታን እንዴት ብዬ አይኗን አያታለሁ። እንኳን አይደለም ሁለተኛ ልጅ ለዳጣ ራሱ ስንት ጊዜ ፈጅቶበታል። ነገ እነግራታለሁ፣ ከነገ ወዲያ እነግራታለሁ፣ አሳውቃታለሁ እያለ ግን ደግሞ ቢነግራት ቤቴ ቢፈርስስ፣ ልጆቼ ቢበተኑስ ምን አደርጋለሁ እያለ ደረጀ እስከዛሬ ድረስ በፍራቻ ውስጥ ነው ያለ። እንኳን ሁለተኛ ልጅ ተጨምሮ ማለት ነው። አሁንም ሰላምዬ ወደ ቤት መጣለሁ ትላለች። መዲ ደግሞ በመሀል መጣች። እንግዲህ እንደምታዩት በግድ ቆፍራ ልታጣላቸው፣ ትዳራቸውን ልታፋታ ነው። ደረጀም ልነግራት ይፈልግና ይፈራል። ልጆቼ ቢበተኑብኝ፣ ማርታ ብትታመም፣ እዛው ብትሞትስ? ምክንያቱም ታምነኛለች፣ ታማኝ ነው ደረጀ ትላለች። በአጣቴ ምን ስጋት ስላለበት ነው። ታዲያ እህቷ ይህናል አላሰበችላትም። ብትንትናቸው እንዲወጣና እሷ ባሏ ፈታ ብቻዋን ልጆቿን እንደምታሳድግ
እህቷንም ለማድረግ ትሞክራለች። ዳጣንም ጠምዳ ይዛታለች። አሁን ደግሞ ኤቢ ወደ ሰላም ተመልሳ ነበር። ኤቢ እና ዳጣ በናታን እንዲጣሉ እያደረገቻቸው ትገኛለች። ምክንያቱም ኤቢ ናታን ለቀቅ አድርጋ ነበር። ናታን ዳጣን ነው መወዳት እንጂ አንቺን አልወድሽም ብሎ ነግሯታል። ይሄን ስለምታውቅ በግድ ብትጠጋው እንኳን ናታን ካልወደዳት ሊሆንላት አይችልም። አውቃው የሆነ ምክንያት ትፈልግና ዳጣን ከክፍሏ ሱቅ እንሄዳለን በማለት ጠርታት ኤቢና ናታን አንድ ላይ ቁጭ ብሎ እያወሩ እንደሆነ ዳጣ እንድትሰማ አደረገች። ከዛም መከረቻት፣ የራስሽ ማድረግ አለብሽ፣ እሷን ደግሞ እንደምንም እናስወጣታለን ብሎ የተማከረችበት እሷ ነች። ኤቢም እንደገና ወደ ተመልሳለች። ወደ ፊት ለፊቷ መቀጠል ነበረባት። እናም ውድ ቤተሰቦቼ ደረጀ በእውነት አሳስኖኛል። ወንድ ልጅ እንደዚህ ሲያለቅስ ግን ኤቢ ራሱ አዝናላታለች። ክፍሉ ገብቶ ስቅስቅ ብሎ ሲያለቅስ እሷ ራሱ በጣም አልቅሳ እንደ ኤቢ በሩ ክፍት ነበረ እንደ ብሎ ሲጠይቃት አባዬ አትዋሽ፣ የውሸት ነው እያለቀስክ ነበር፣ ለምን አትነግራትም? ንገራት፣ አንተ ካልነገርካት እኔ እነግራታለሁ እያለችው ትገኛለች። ንገራት ስትል ማርታ ብቅ አላለች። ምንድን ነው የምነግረኝ? ምንድን ነው ይናችሁ? ኤቢ አባቷ ላይ እንደዚህ የምትጮህበት ምክንያት ምንድን ነው? ምንስ እየሆነች ነው? በማለት ማርታ ደረጀን ብጠይቀው ደረጀ መልስም አይሰጣትም። ምክንያቱም የራሱ ችግር ነው፣ ራሱ እያለቀሰ ነው። እንዴት ብሎ እንደምነግራት ግራ ገብቶታል። እናም እኔ የፈራሁትኝ ደረጀ ማርቲ ትጎዳለች፣ ልጆቼ ይበተናሉ፣ ቤቴ ይፈርሳል ብሎ ሲንቀጠቀጥ በሆነ አጋጣሚ እንግዲህ መዲ ነግራት ወይንም ደግሞ በሷ በኩል አውቃ ደረጀን የባሰ ስለ ዋሻትና ስለ ደበቃት እንዳያስቀይማት ብዬ ፈራውኝ። ምክንያቱም እሱ ጨክኖ ብነግራትና ቢያሳውቃት ማርታም ትገላገላለች፣ ወይ ይቅር ትለዋለች፣ ወይ ደግሞ እቅር ሳትል ምናልባት ጊዜ ሊፈጅባት ይችላል እስከምትቀበል ድረስ። የዳጣን እንኳን የምታካብደው አይመስለኝም። ምክንያቱም ግዛትም እየቆዩ ናቸው። ዳጣም አድጋ ይሄን አልደርሳለች። ምናልባት ያን የተፈጠረ ስህተት ብትናደድ ብታኮርፍም ይሄን ያህል ግን አጥብቃ ደረጀን እንትን ትላለች ብዬ አላስብም። እኔ የሚያሳስበኝ አሁን ሰላም የወለደችው ልጅ፣ ምክንያቱም ሰላም በጣም ነው የምትወዳት፣ በጣም ነው እንክብካቤ የምትሰጣት። አሁን ታዲያ ከደረጃ አርግዛ ነው የተወለደችው ሲባል አስባችሁታል? ውድ ቤተሰብ መልካም ቆይታ ይሁንላችሁ። ቀጣይ እስቲ መዲ ንቂ፣ አይንሽን ክፈቺ፣ ልጁ ህፃኑ ውሃን ይመስላታል እያለች እየጨቀጨቀቻት ነው። ቀጣይ ምን እንደሚሆን አብረን እናያለን። መልካም ቆይታ ይሁንላችሁ ቤተሰብ።